ይህን መልእክቴ ምናልባት ከደረሰ ላንተ ክህነት የተቀበልከው ኢቨን እኔ ኃጢአተኛ እኔ በደለኛ ብሆን እንኳን የኔን ኃጢአት ለመደበቅ ሀዘናችሁ አድርጋችሁ እንደው መልእክቴን እንድታስተላልፉልኝ ይፈልጋለሁ። በጣም እናዝናለን እያላችሁ ማለት ነው። በጣም እናዝናለን እያላችሁ መልእክቴን እንድታስተላልፉ ይፈልጋለሁ። ይሄው ነው መላከ ገነት ክቡር አባታችንም ከታች ያላችሁ ሌሎችም እንደው በኋላ እርሶም አባታችንም ሐሳብ ከመስጣታቸው በፊት የቦሌ መድኃኔዓለም የተባለውን እኔ ባለፈው የሆነ ጉባኤ ተዘጋጅቶ ነበረ እና በጣም የገረመኝ ንግግር መድረክ ተመቻችቶለት ከሆነስ እኔ ነኝ እንጂ ፍቀድልን የምባለው ምን ማለት ነው? አንዱ በጣም የገረመኝ እሱ ነው። እንዲያስተምር አድርገህ ነው አይነት ስሜት ሲጀመር እንዲሁም ያኔ እኔ ቀድሞ የተነገረኝ እንዲህ አይነት የወጣቶች ጉባኤ አለና እንድታስተምር አጋጣሚ መምህር ጳውሎስም ከሌሉ ተብሎ በጸሐፊው ነው የተነገረኝ እኔ እውነት ለመናገር። ከዛ ሲቀጥል ደግሞ ባለቤቱ የሁላችን ናት ቤተክርስቲያን፣ ግን አውደ ምሕረቱ ጠብቅ ተብዬ የተሰጠኝ እኔ ነኝ። ከሆነም የምፈቅደው እኔ ልሆን እችላለሁ እንጂ እንደው ይቺ ጥሩ ናት ወይ የምትለዋንም ልስጥና ከዛ ሲቀጥል ግን በዋናነት መላከ ገነትም ሌሎች እኔ ሐሳብ የሰጠሁኝ እንዲያው ልብ የአባ ዮሐንስ መዝሙር አስቆኝ እንዲያው ልብ እንዲህ ናት ቁርጧ ራሱ ዜማ እንዲያው ልብ ብለሃል እንዲያው ልብ ያስቆኝ እንዲያው ልብ አልሁና ይቺ የሳቅ ምልክት በእንግሊዘኛው አላውቀውም አስቀመጥኩኝ ማለት ነው። አሁን ያቺ ናት ይከነከነች እኔ ለአባ ዮሐንስ ጠበቃ ለመሆን ነው ወይስ ምንድን ነው ብዬ ሌላ በደል የተበደለ ይመስል ይሄው ነው ለማለት ነው። አይታችሁታል። በቃ መላከ ገነት አባታችንም ሌሎቻችሁም ይሄው ነው። በዚህ ምክንያት ነው ንግግር የነበረ፣ ግን ዋናው ሐሳባችን በቲክቶክ የቆየ ነው በትምህርት ነው ለማለት ነው። ለማስቀየሻ ወይም ደግሞ ቅድምም ስለ የቆየው ይሄው ምንድነው በደንብ የሚጮኸው ሲባል ከውስጡ ያለው ድንጋይ ነው የሚለው አሁን ሶስተኛዬ ነው ስናገረው እና እኔ ደግሞ የፈለገ መንጋም ኖረ ምንም ኖረ ያው ዝም እንላለን እንጂ ምን ፈራ ሰዎች ሆነን ወይም ደግሞ ለማሽቃበጥ ለማሽቆጥቆጥ እንደዚህ የታደልን አይደለንም መሊናችን እና ይቅርታ ተጠያየቁ የሚልም ሐሳብ ሰጣለሁ አያለው። ምን ያዳርሰናል? እኔም አቅሜን ማውቅ ሰው ነኝ። ማንኛውም አቅሙን የሚያውቅ ሰው ነው። የሚበልጠኝን ሰው አውቃለሁ፣ የምበልጠውንም አውቃለሁ። ሌላ የተለየ ነገር ግን የለውም ለማለት ነው። አይ ይቅርታ አስወጥቶኝ ነበር። በነገራችን ላይ አንድ ሁለት ሐሳቦችን ላንሳና በዚህ ቪዲዮ ላይ ባየሁት ነገር እኔም የተወሰነ ኮሜንት ላድርግ። በጣም ትልልቅ የሆኑ ቀላል የሚመስሉ መልእክቶች አሉ። አንደኛ እንዲያስተምር አድርገ ነው የሚለው እንዳሉት ነው። የደብሩ ቋሚ ሰራተኛ አገልጋይ ነው እርሶና መድረኩንም ቢሆን መምህራንን መጋበዝ እንዲያስተምሩ ማድረግ መፍቀድ የአንድ የስብከተ ወንጌል እንደውም ትልቁ ኃላፊነት በመድረክ ላይ ኑፋቄ ያለበት ትምህርት እንዳይተላለፍ፣ ኑፋቄ ያለባቸው መጻሕፍቶች እንዳይሸጡ መድረኩን የስብከተ ወንጌል ክፍል በቃለ ዓዋዲው ላይ ከሚቆጣጠራቸው ነገሮች አንዱ እሱ ነው እና ያው ይሄ የሚያሳየው ለራሱ የሰጠው ግምት በጣም አጠቃላይ የሀገረ ስብከቱ እኮ የሥራ አስኪያጅ ወይንም የስብከተ ወንጌል ማደራጃ መምሪያ ኃላፊ አድርጎ ነው ያስቀመጠውና ችግር ነው። ይሄንን ልለፈውና በዚሁ በርቱ ሲሉን ቆይተው አሁን የሚል ነገር ይቺ ፖይንት ወደ እኔ መታ ታውቃለች እና ላንሳት። በርቱ ሲለውን ኖረው አሁን አቁሟሉን አይነት ነው። ኢንቴንሽናል የሚያሳየው እሱ ነው። እኔ በግሌ ታናናሾችን በጣም ነው ማበረታታ። ታናናሾችን አበረታታለሁ። ታላላቆችንም እግዚአብሔር ዕድሜ ጤና እንዲሰጣቸው ቃለ ሕይወት ያሰማልን እላለሁኝ። የሚሰራ ሰው ሁሌ መበረታታት አለበት።
ጥሩ ሲሰራ አንድ ሰው በጣም ጥሩ ነገር ነው ያደረግከው እኮ በጣም መልካም ነገር ነው ያደረግከው፣ በርታ፣ ጠንክር ብሎ መናገር የተገባ ነው። ማንኛውም ጤነኛ የሆነ ሰው ሁሉ የሚያደርገው እሱን ነው። መልካም ሲሰራ ማበረታታት አንድን ሰው፣ ይሄ የክርስቲያን ጸባይ ነው፣ የመምህራን ጸባያቸው ነው። መልካም የሚሰራን ሰው በርታ፣ ጠንክር፣ በዚህ መልካም ስራ ቀጥል ነው ይባላል። ይሄ ማለት ግን ለሚፈጽሙት ወንጀልና ነውር ሲፈጽሙና የማይገባ ነገር ሲያደርጉ ቀብድ መያዣ አይደለም። ከዚህ ቀደም አስታውሳለሁ እንደዚህ ልጆች ጋራ አፕሪሼት አድርጌ የሆነ ልጅ በጣም በጣም ጎበዝ ልጅ ነው፣ ጠንካራ ልጅ ነው፣ በጣም ምናምን እንደው በጣም ጸጋው በጣም በጸጋው በአገልግሎቱ በጣም ነው የምቀናበት ብዬ አንድ ወንድማችን ላይ ኮሜንት ሰጠውኝ። ስቲል ነው ትልቅ አክብሮት ነው ያለኝ። በነገራችን ላይ ለወጣቶቹ በጣም ትልቅ አክብሮት ነው ያለኝ እና ያንን ያልሁበትን በኋላ የሆነ ጥፋት ሳይበት ተነጫነጭኩበት እና ሌሎቹ ቀሲስ በገሌ ይቀኑበታል፣ እቀናበታለሁ እኮ ብለዋል፣ እቀናበት እኮ አለው ብለዋል፣ ቀንተውበት እኮ ነው ምናምን ማለት ጀመሩ። እና እቺ ቀንተው ነው የምትለዋ ምዕመናን የራሳቸው መስፈርት አላቸው። የነሱ ሊቅ የሚባለው ሰው የቤተ ክርስቲያን ትምህርት የተማረ ነው ወይ በቤተ ክርስቲያን ሕይወት ያለፈ ነው ወይ የምትለው አይደለችም። የምዕመናን የሊቅነት መስፈርት ጥሩ ምላስ አለው፣ ጥሩ ጀንጃኝ ነው ወይ፣ ያጫውታል ወይ፣ ያሳስቃል ወይ፣ ፈኒ የሆኑ ነገሮችን እያመጣ ይኮረኩረናል ወይ፣ እንደዚህ ያለ ሰው ነው ሊቅ የምዕመናን አንዳንዶቹ። ስለዚህ በጣም ትልቅ ማለት የሊቃውንት ጉባኤ ሰብሳቢ ማለት እንደዚህ ያሉ ሰዎች ስለሆኑ እና መምህራን ተው ሲሉ ቀንተው ነው ይላሉ። ይመጡና በእነ አባ ግርማም በእነ አባ ዮሐንስም የምንባለው ይህንን ነው። ባይዘው አጥማቂነት ሙያ ሆኖ የሊቅነት መስፈርት ሆኖ ኧረ የሥርዓተ ቤተክርስቲያን አደስን ቀንተው ነው ይላሉ። ይመጡና እና እኔ አንድ የቤተክርስቲያን ልጅ ምዕመን ሆኖ ሥላሴ ስንት ናቸው ሲባል እኔ እንጃ ከሚል ወጥቶ የመጽሐፍ ቅዱስ ጥቅስ ሲጠየቅ እኔ መጽሐፍ ቅዱስ ጥቅስ አላቅም ከማለት ወጥተው መጽሐፍ ቅዱሱን አንብበው አባቶች መጽሐፍ ቅዱስን የተረጎሙበትን ትርጓሜ ተረድተው መናፍቃንን እስከ መሞገትና የመናፍቃንን ጨርቅ እስከ ማስጣል መድረሳቸው የእውነት ለመናገር ከሆነ እኔ ቁሜ ነው የማጨበጭብላቸው በእነዚህ ልጆች ማለት ነው። በጣም 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 ጎበዝ ልጆች እና እነዚህ ልጆች እናደንቃለን። በጣም ነው የምናደንቃቸው። አሁንም እንዲበረቱ እንዲጠነክሩ እናስተምራለን፣ እንመክራለን። ታዲያ ሲያጠፉ ደግሞ ስንቆነጥጥ ይሄ መንጋው ይመጣል አለ። የነሱ የፈጠሩት በልካቸው በምሳሌያቸው እና ባሪያቸው አድርገው ጠፍጥፈው የፈጠሩት አለ። አይተው ከሆነ መምህር መላክ ሁለተኛ የማነሳው ነጥብ ይሄንን ነው። በጣም እናዝናለን ተወዳጆች፣ እንደዚህ ሲሉን የነበሩ አለና በኮሜንት እየገባችሁ በጣም እናዝናለን እያላችሁ ጻፉ ይላል። በጣም ይሄ ለመንጋው የሚቀርብ ጥሪ ነው። በጣም እናዝናለን ፈለገን ስለተናገሩብን ወይንም እንዲያው ለብ ብለው ስለጻፉ በጣም እናዝናለን እያላችሁ ከታች ጻፉ። አያችሁ መንጋነት። ከፈለጉ ሪፖርት ያስደርጋሉ። የሚነዱት አለ እና ይኸውላችሁ በዚህ አጋጣሚ በጣም ጎበዝ ልጆች አሏችሁ። አሁንም በርቱ ነው የምንላችሁ። በርቱ፣ ጠንክሩ፣ ጎበዝ ሁኑ፣ ምሳሌ ሁኑ። የምትሰብኩትን ስብከት ኑሩት። ለምሳሌ ስጋው ደግሞ ያለ ስጋው ደግሞ የዘላለም ሕይወት የለም። እውነት አይደል ይሄ ትምህርት? አዎ። ግን ደግሞ እናንተም ተቀበሉ፣ ቁረቡ፣ ንስሐ ግቡ። ንስሐ የማይገባ ሰው የዘላለም ሕይወት አለው አይደል? እውነት ነው። አዎ። ግን እናንተም ንስሐ ግቡ።
ትምህርትና ህይወት አብሮ ነው የሚሄደው። ኦርቶዶክሳዊ የመዳን ትምህርታችን ውስጥ እየዳን ነው የምንሄደው የምንለው አሁን ላይ ያለውን ህይወታችንን ኮንቲኒየስሊ የሚታዩ ነገሮች መኖር አለባቸው። በህይወታችን ክርስቶስን እየመሰልን በነገር ሁሉ ራስ ወደሚሆን ወደ ክርስቶስ እንደግ አይደል የሚለው ቅዱስ ጳውሎስ? አዎ ማደግ አለብን ነው። እና በርቱ አልናችሁ ማለት ስታጠፉ በጥፋታችሁን በርቱ እንላለን ማለት አይደለም ነው ዋናው ነገር። መምህር መልአክ መጋቢ ሐዲስ መልአክ የሆነ ታይም ላይ በርቱ ብለዋችሁ ከሆነ ዛሬ ስታጠፉ እኔ እንዲያውለብን ያሉ መቼስ የማይናገር ሰው እኮ አንዲት ነገር እንደው ቀለል ያለች ነገር ሲናገር ማት ነው የሚመጣው። አለመናገር ወት ነው ችግር ወት ይርሱ አዮ የማይናገሩ ከሆነ ማኩረፍም ራሱ የማይቆጡት ልጅ የማይመቱት ልጅ ሲቆጡት ያለቅሳል ነው ነገሩ። እንደዚያ ነው። የማይመቱት ልጅ ከተቆጡት ማልቀሱ አይቀርም። እና እኔ ላይ ኮሜንት አትመጣም፣ አሰራም፣ እኔ ጋር አሰራም። ምክንያቱም እኔ ሲያጠፉ ማጨበጭብበት ማበረታታበት እጅ አለኝ። ሲያጠፉ ደግሞ ባርጩም ይቆርጣለሁ፣ እገርፋለሁ፣ ባለኝ እንደ ካህን እገስጻለሁ፣ መክራለሁ። ይሄ ግን ለጥፋት አይደለም እውነት ለመናገር። ስለዚህ በርቱ፣ ጠንክሩ፣ ጎበዞች ናችሁ አልን ማለት ስታጠፉም ቀጥሉ፣ በርቱ በጥፋታችሁ ለሚለው ቃብድ እየሰጠናችሁ እንዳልሆን እንድታውቁት ነው። እና ዝም እንበል፣ መልካም ስታረጉም ዝም እንበል። አይ ነገ ሊያጠፉ ይችላሉ ብለን ገና አስቀድመን አስበን፣ ይህ እኮ ክፋት ነው። እውነት ለመናገር ይሄ ነውር እኮ ነው። አንድን ሰው አሁን ባለበት ነገር ታወድሰዋለህ እንጂ ነገ ሊያጠፋ ይችላል። ስለዚህ ያን ጊዜ እንደው ከምጸጸት ይቅርብኝ። ይህ እኮ በጣም ነውር እኮ ነው። ባይዘይ እንዴ ጥሩ ፈጣሪም እኮ ራሱ እኮ እንደዚያ እኮ ነው። በነገራችን ላይ ጥሩ ነገር ሲደረግ ጥሩ ነው ይላል፣ ስታጠፉ ደግሞ ይቀጣል። እንደዚያ ነው እኮ እንደው ትክክለኛው ነገር እንደዚያ ነው። ስለዚህ ዛሬ በርቱ ስላልናችሁ ነገ ስታጠፉም በርቱ እንላለን ማለት አይደለም። እንዲያው ልትባሉ ስለምትችሉ እንደው ጥንቃቄ ብታደርጉ ልጆቻችን ለማለት ነው። አበረታተውን ነበር ከዚህ ቀደም፣ አሁን እንዲያው ልብ ብለው ኮሜንት ሰጡ። የኔን ኮሜንት ብታየው ኑሮ ወዳጄ ምንድን ነው ያልኩኝ? የእኛ ቤት ቀለሚዎች የመበለቶችን ቤት የምትበዘብዙ ረፉ። በቴክስትም በውስጥ መስመር መክሬያቸዋለሁ፣ በውጭም መክሬያለሁ። መለየት ያለባቸው ልጆች እንደዚህ ካሉ ሰዎች እንዲለዩ መክሬያለሁ። በውስጥ ኤቪደንስ አለኝ። ኦኬ፣ በውስጥ አሁን እንደዚህ የሚባሉ ሰዎችን መክሬያለሁ። ታው ውንብድናችሁን አቁሙ። ላይ ሌላ ናችሁ፣ ውስጥ ላይ ግን ሌላ ናችሁ። ታው እረፉ። ሰው ያውቃችኋል ማለት ዝሞ ሰው የማያውቃችሁ ብትሆኑ መቼም ሰው አይሰናከልብንም ልትሉ ትችላላችሁ። ይሄ የዛሬ አውደልዳይ ትዝታው ሳሙኤል መዝሙር እጹብ ድንቅ ነው ውለታው እግዚአብሔር ለኛ ያረገው የሚለውን መዝሙር እንደምታውቁት በጣም ዝነኛ የሆነ መዝሙር ነበር እና በሲዲ ሁሉ በቢሲዲ ተሰርቷል። እንግዲህ በኢትዮጵያ በሙሉ አውቆታል። ይሄን ልጅ በጣም ጸጋውም በጣም ልዩ ነበረ። ሳይሞት ወንድማችን ነፍሱን ይማርና ዛሬ እና አንድ ቀን መርካቶ ወክ እያደረገ ሲሄድ የሆነች ልጅ በአይኑ ያው ይጠብሳል ማለት ነው። በአራዳኛው ቋንቋ እናወራና ከዚያ ሂድ አንተ አገልጋይ አይደለህ እንዴ እንደዚህ ታደርጋለህ እንዴ የታይኛለሽ ምናምን ይላታል። እንዴ አንተ ትዝታው አይደለህ ትለዋለች። እና ያው አንገቱን አቀርቅሮ መሄድ ነው ከዚያ በኋላ የሚሆነው። እኔ አሁን ምን ለማለት ፈልጌ ነው፣ እኛ የምንታወቅ ሰዎች ነን። ይኸውላችሁ ማጭበርበር ወይ አደባባይ ያለ መውጣት ነው። አደባባይ ከወጣን በኋላ መደበቅ አንችልም። ይሄ እወቁኝ ደብቁኝ ያመጣል ይባላል። እኛን እኮ ሰው ያውቀናል። ስለዚህ እንደፈለግን ጭፈራ ቤት፣ መጠጥ ቤት መግባት አይቻልም። ልንደበቅ አንችልም። ኦልሬዲ ሰው አውቆናል። እኔ አሁን ማንኛውም ሰው እዚያ መግባት አለበት ማለት አይደለም። ለክርስቲያን ሁሉ አልተፈቀደም። ግን አትሊስት ራሱን ብቻ ሰው የማያውቀው ሰው ከሆነ ራሱን ብቻ ነው የሚያጠፋው፣ ሌላ ሰው አያሰናክልም። አገልጋይ ከሆንን ግን እኔ እውነቱን ልንገራችሁ፣ እኔ አሁን በእኛ ቤተክርስቲያን አልኮል መጠጣት የለበትም የሚል ትምህርት የለንም። የወይን ጠጅ ማንኛውም ሰው መጠጣት የለበትም ኃጢአት ነው ብለን አናስተምርም። እኛ መስከር ግን ኃጢአት ነው። መጽሐፍም እንደሚል አትስከሩ ነው የሚለው። ጌታ የወይን ጠጅ ውሃን ለውጦ ወይን ጠጅ አድርጎ ሰርገኛውን ካጠጣ
መጠጣት ኃጢአት አይደለም። አንድ ቢራ የሆነ ሰው ቁጭ ብሎ ቢጠጣ ካልሰከረ ጠጥቶ እግዚአብሔር ለማመስገን ከሆነ ኃጢአት አይደለም። ግን አንድ ነገር ልንገራችሁ፣ የምንጠጣበት ቦታ ግን ይወስነዋል ብዬ አምናለሁኝ። አገልጋይ ስንሆን ለምሳሌ ደጀ ሰላም እኮ የሚመጣ ጠላ ጠጅ ቢመጣ ደስ ያለ የምንጠጣው እኮ ምንም ዝክር ነው፣ ደግሞ ጠጥተን ለማመስገንም ነው። የአገልግሎትም ለአገልግሎት የመጣ ነው። ምንም ችግር የለውም። ግን በየጠጅ ቤቱ እየገባህ ግን ስትዝረከረክ ከተገኘ ግን እኔ ለአንተ ዱላን የሚያስፈልግ ብዬ ነው የማምነው። ነውር ነው። አገልጋይ ዝርክርክ መሆን የለበትም። አገልጋይ ጠጅ ሊሸት አይገባውም። መዓዛ ያለው እንደውም ነጋዴ ባገባ መጫኛ ምንድነው ምን አለኝ፣ ገበሬ ባገባ አፈር አለኝ። ምን ይለኛል? ከሁሉም ዲያቆን ተሻለኝ ነው ምናምን ቀድሶ ሲወጣ እጣን አለኝ የሚባል ነገር የሆነ ግጥም ነበር እንደዚህ የሚባል። ያው ነጋዴም ከመጫኛ ጋር ሲታገል ነው የሚውለው፣ ገበሬም ከእርሻ ጋር ከአፈር ጋር ነው ሲታገል የሚውለው። እንዲያው ከሁሉም ዲያቆን ይሻለኛል አለች እቺ የምታጭ ሴት ወይዘሪት ምን አለች? እንዲያው ከሁሉም ዲያቆን ይሻለኛል አለች። ለምን ስትል ምክንያቷን ስታስቀምጥ እንዲያው ቀድሶ ሲወጣ እጣን አለኝ፣ እጣን ይሸታል። ይሄ ሰምና ወርቅ ነው። እጣን አንደኛ ያ ሽታው ነው፣ ቀድሶ ሲወጣ እጣን በቤተክርስቲያን። ሁለተኛው ግን እጣን ወጣት ልጅ ይሻላል ነው ነገርየው። እና ምን ለማለት ፈልጌ ነው? እጣን ብንሸት ነው የሚሻለው። ካህን ጽዱ ሲሆን ልብሱ ጽዱ፣ ማንኛውም ነገር እጁ ጽዱ መሆን አለበት። ስጋ ወደሙን የሚፈትት ካህን እጁ ንጹህ መሆን አለበት። ካልሲው ንጹህ፣ ልብሱ ንጹህ መሆን አለበት። የእውነቴን ነው። በጣም ይሄ ኃጢአት ይሄ ደግሞ ተዝረክርኮ ለብሶ መሄድ የጽድቅ መለኪያ አይደለም። ከሌለ ያለውን አጥቦ መሄድ ይገባል። እዚያ በትርጓሜ ወንጌል ላይ ላስረዝም ነው፣ ይቅርታ አስረዘምኩት እንጂ የአዳፋ ልብስ የለበሰው እኮ ለምን ከየት ያምጣ ምናምን የሚለው ያለውን አጥቦ መልበስ ይጠበቅበታል። ያለውን ነገር ጽዱ መሆን ያስፈልጋል። እና በየጠጅ ቤቱ ገብቶ በየቀበሌ ቤት እየገቡ ድራፍት ላይ እዚያ ሲሳከር መገኘት በጣም ነውር ነው ወንድሞቼ። ለምን ብትሉኝ እናንተ ትታወቃላችሁ፣ እናንተ ምሳሌ ናችሁ፣ እናንተ መምህራን ናችሁ። ለመንጋው ምሳሌ መሆን ወንጌል ያስገድደናል፣ እንደዚያ እንድንሆን ነው። እና ጥሩ ስታደርጉ እናበረታታለን፣ መጥፎ ስታደርጉ ደግሞ እንቆነጥጣለን። እንደዚያ ነው ወንጌሉ የሚያዘው፣ እሱን ነው። መሐር ወገስጽ ነው። አስተምር፣ ገስጽ። ማስተማር መገሰጽ ይገባል። እና ዛሬ ስላወደስናችሁ ነገ ስታጠፉ ዝርፊያ ላይና ውንብድና ላይ ስትገኙ ዝም እንላለን ከሆነ አንልም በፍጹም። ታዲያ ማለት እንገስጽ ነው። ያልበላንን አናክምኛ። እና ይሄ ትክክል ስላልሆነ እንደው ቢያንስ አንድ አገልጋይ መሰናክል ከሚሆነው ከቤቱ እንደው አንድ ቢራ ወስዶ ከሚስቱ ጋር ቁጭ ብሎ ቢጠጣ ምንም ማለት አይደለም። እውነት ለመናገር ባይዘው ከታችን ጴንጤዎቹ ምናምን እያየው ስለሆነ ነው። መጠጣት መጽሐፍ ቅዱሳዊ አይደለም የምትሉ ካላችሁ ዲቤት ከኔ ጋር መግባት ትችላላችሁ። መጠጣት መስከር ኃጢአት ነው፣ ነውር ነው። አይምሮን አለመቆጣጠር ስለሆነ መስከር ማለት እኮ በነገራችን ላይ ራስን አለመግዛት ነው። በጣም ከዝሙት ጋር እኩል ነው። ባይዘው መስከር ዝሙትም ራስን አለመቆጣጠር ነው። ስካርም ራስን አለመቆጣጠር ነው። በራስ አለማዘዝ ማለት ነው። ስለዚህ መስከር ነውር ነው። ሎጥን የሚያክል ትልቅ ጻድቅ በስካር ነው እንዲወድቅ ያደረገው። ኖህን የሚያክል ከጥፋት ውሃ የዳነ ሰው የወይን ጠጅ ጠጥቶ እንደሰከረ መጽሐፍ ቅዱስ ይነግረናል። ኖህን የሚያክል ጻድቅ ገበሬ መሆን ጀመረ ይላል መጽሐፍ ቅዱስ። ኖህ የወይን ተከለ፣ የወይን ጠጅ ጠጣ፣ ሰከረ። ካም አየው፣ ሳቀበት። ያፌትና ሴም ግን የአባታቸውን ሀፍረት ሄዶ ሲነግራቸው የአባታቸውን ሀፍረት ላለማየት ልብሳቸውን ዘርግተው የኋሊት እሱን ላለማለት ልብሱን ወደኋላ አድርገው መጥተው ራሱ ላይ ራቆቱ ላይ ጥለውበት አነሱት። የወይን ጠጅ ፈጽሞ አይምሮ አያስትም እና ሲነቃ የተደረገበትን ኖህ አወቀ። ከነዓን ያደረገበትን ካም ያደረገበትን አወቀ። ከነዓን ርጉም ይሁን አለ።
አያችሁ፣ እርግማን ያመጣል። አሁን ካም መውደቁ መስከሩ ለልጁ ሳይቀር እርግማን ሆኗል። ራሱ እንዲረግመው ሆኗል። ስካር ነውር ነው፣ በጣም ነውር ነው፣ በጣም ጸያፍ ነው። ነገር ግን ጠጥቶ አእምሮን የማይሰጥ ከሆነ ሃይማኖተ አበው ዘሰለስቱ ምዕት ላይ አውጡት። አንድ ጥዋ ቢበዛ ሁለት ከዚህ አትተላለፍ ብለው ሰለስቱ ምዕት ያስተምራሉ፣ ይናገራሉ። ቅዱስ ጳውሎስም ለጢሞቴዎስ ብሎታል። ደግሞ ስለ ወድህ ህመም ትንሽ ወይን ጠጅ ጠጣ ብሏል። ምንም ማለት አይደለም። እውነት ለመናገር መጠጣት ኃጢአት አይደለም። ከዚህም በላይ መምህር ዓለም ኢየሱስ ክርስቶስ ውሃውን የወይኑን ጠጅ ለውጦ አጠጥቷል። ምን ስካር ግን ነው። እኔ ዋይን መስከር ግን ነውር ስለሆነ ሰካራሞች የሚገኙበት ቦታ ላይ አለመገኘት፣ ሰካራሞች የሚገኙበት ላይ አለመገኘት፣ የማይሆን ቦታ ላይ አለመገኘት ነው። እና እንደዚህ ስንል ቅር የሚላችሁ ከሆነ አሁን የምንሰጣችሁን አፕሪሺዬሽን ለነገ ማንገራገሪያ የምታረጉት ከሆነ ማቆም አለብን ወይ? አይዶን ነው። እኔ እንኳን አቆምም። ስታመሰግኑ ጥሩ ስትሰሩ አወድሳለሁኝ፣ መልካም ስታደርጉ ግን እገስጻለሁ እንጂ እኔ ጥሩ የሚሰራን ሰው አለማመስገን አልችልም። በእውነቱ ይሄ ነውር ስለሆነ እና እንደዚያ ነው የምለው። ስለዚህ ከታች ምን አደረገ በሉ ተወዳጆች፣ በጣም እናዝናለን እያላችሁ ጻፉልኝ አለ። አይ የሚገርም በቃ ይሄ አስደበደበ እኮ ባይዞ። የኔ አሁን የኔን ፕሮፋይል አላየውም ባይዞ፣ ብላክ ነው የሚታየኝ፣ ብላክ ነው። ለምን ሪፖርት የኛ ልጆች ናቸው ያደረጉበት። እውነት ለመናገር ሪፖርት ስለሚደረግ ማየት አልችልም እና ትክክል አይደለም። አለበለዚያ ምንም ችግር የለውም፣ እንደፈለጋችሁ መሆን ትችላላችሁ። ጌታ ሲመጣ ግን ዋጋችንን እናገኛለን። አትጥሉን፣ ግድ የላችሁም ስንነግራችሁ አትጥሉን። ኢንቴንሽናሊ ምንም አይነት የመጥላት እናንተን የማሳደድ እንደው ልጆቻችንን ሰው አባት እንዴት ልጁን ያሳድዳል? አይሆንም። እና ደግሞ አባት ኃጢአትን ይሸፍናል ምናምን። ንስሐ መች ገባችሁ መታችሁ? እስኪ ቀሲስ ዲበኩሉ ጋር እጀ ንስሐ ተናዝዤ ንስሐ ገብቼ ኃጢአቴን ተናገሩብኝ የሚል አንድ ሰው ይምጣ። በአደባባይ እየዘረፋችሁ አትዝረፉ ስትባሉ ሸፍኑን ነው። እኛ ሌብነትን አንሸፍንም። ይረትኑ በቅድመ እግዚአብሔር ኪያክሙንስ ማለ እኛ ለእግዚአብሔር እንጂ ምናር ለሰብ ይይሰን እንዳሉ ለእግዚአብሔር እንዴት ወንጀላችሁን ነው እንደኛ የምንደብቀው? እኛ እኮ የኃጢአት ጠበቃ አይደለንም እንዴ። ኃጢአትን ልናበረታታ አንችልም። እና መታችሁ ንስሐ ገብታችሁ ኃጢአታችሁን ከተናገርን ክህነታችን ራሱ ያሸራል። ባይዘው እንደዚያ የምናደርግ ሰዎች አይደለንም። በአደባባይ የምትሰሩትን ወንጀል ተው ብለን በውስጥም ጽፈንላችሁ፣ አንዴ በጌም ትመጣለህ፣ አንዴ ደግሞ በቅበተ እምነት ስም ትመጣለህ፣ አንዴ በገንዘብ ማሰባሰብ ትመጣለህ። ታላቁን መናኔውን አባት አቡነ ይስሐቅን እንዲያ ወላይታ ላይ መከራቸውን የሚያዩ በየሆስፒታሉ በየድሆች ቤት እየገቡ በዓል በመጣ ቁጥር በሬ እያረዱ ለድሆች የሚያከፋፍሉን አባት የምታጨበረብር ወንበዴ በምን አይነት ይቅርታ ልሰጥህ እንደምችል እግዚአብሔርም ይቅር አይልም፣ እኔም እገስጻለሁ። እንደዚያ ነው። አንቱ መላከ መላእክት አመሰግናለሁ። እሺ መላከ ገነት እናመሰግናለን። እግዚአብሔር ያክብርልን። ያው እንዲያው እውነት ለመናገር እኔ እንዲያው በጣም አንድ ቃል መናገር የምፈልገው ትክክለኛውን ነገር እርስዎ ነው። እኔ አውደ ምሕረት ላይ በጣም በርቱ። እንዲያውም ራማ ሚዲያ ላይ ሌሎች በጣም ቲክቶከሮች ብዙ ናቸው። ያኔ የነበረው ጉባኤ ላይ እኔ ወደ 30-40 ደቂቃ አስተምሬያለሁ። መጨረሻ ላይ እንደዚህ ወጣቱን ወደ ቤተ ክርስቲያን አምጡት ነው ያልኩ። እንዲያውም አምጡት፣ እንደዚያው ቲክቶክ ላይ ይዞ መቀመጥ አይደለም። ወደ ቤተ ክርስቲያን ይምጣና ወደ አውደ ምሕረት ከዛ ቆልፋችሁ አምጣችሁ ወደዚህ አስገቡ። በደንብ ነው ያልሁት። ይሄንን ለምንድን ነው ይሄንን ያልሁት? ትክክል መሆን ስላለበት እዚህ ጋር መቅረት የለብንም ሁላችንም። መዳረሻ ይሄኛው መቆያ ነው። ይሄ ራስ ምታት መድኃኒት ነው። ዝም ብሎ አለ አይደል? ዋናው መድኃኒት እስኪገኝ ድረስ ከዛ የዘለለ ጥቅም የለውም የሚል በጣም ሰፊ ማበረታቻ ነው የሰጠሁት። ምንም የማይካድ ሀቅ ነው። የሚገርመው ግን በጣም እንግዲህ እርስዎ ክህነት ይዘው መቼም አባታችንም ከታች ያሉ እንዲያው ለብ የምትል ኮሜንት ግን ይሄን ያህል ያናግራል ወይ ነው። ሲቀጥል እኔ በእውነት እንዲያው ለብ ያልሁ እኔ መዝሙሩን ነው እግዚአብሔር በሚያውቀው። ችግሩ ምንድነው? ከፎቶዬ ጋር የተለጠፈው ላይ ለምን ሐሳብ ሰጠ ነው። እና እንዲያው ለብ አሁንም እንዲያው ለብ እንዲያው ሞቅ እንዲያው ቀዝቀዝ እየደጋገሙ እንዲያው ለብ እንዲያው ለብ እንዲያው ለብ እላለሁ። ይህ ምንም ችግር የለውም። በአጠቃላይ ግን እኔም ብዙም ይሄን ያህል የሚያስፈራ ወይም ደግሞ ሌላ የተለየ በቀጣይ እንዲያው ሞቅ ብዬ እመጣለሁኝ። እንዲያው ለብ በሚለው ፋንታ ዜማውንም እንትኑንም ሳልቀይር እንዲያው ሞቅ
እንዲያው ሞቅ ብለሃል ወይ? ቀዝቀዝ እንበለው እንዴ? እንደዚያ ይሻላል። እና እኔ ትልቁ ነጥብ መዝሙሩን ነው እንጂ ሰውየውን አልነበረም። እንግዲህ ቅድም ያልሁት ነው ደግሞ ያለው አራተኛ ነው። አሁን ይህ ወንዝ ምን ያስጮኸዋል ቢሉ ያው እንደሚታወቀው ነው። ካልሆነ እኔም መዝሙሩ ጋር ነው እኔ ተፖስቶ ሳይው ገርሞኝ እንደው ማን ትልቅ መዝሙር ነበሩ አብረውኝና አብረን እዝራ ኃይለ ሚካኤል አለ ዘማሪው እዝራ አብረን ቁጭ ብለን ሀረር ጉባኤ እንዲያው ለብ የሚለውን ስንሰማ ኧረ እንዲያው ለብ ባልና ኮሜንት ዛው ላይ ነገር የለውም እና አሁንም ቢሆን ይሄው ነው። መገሰጹ ይቀጥላል። በጎ ሲሰራ ማድነቁ ይቀጥላል። እኔም በተግሳጽ መንገድ አልነበረም ያስቀመጡት በተግሳጽ መንገድ አልነበረም፣ ግን ተግሳጹም ይቀጥላል። ውዳሴውም በጣም ጥሩ ሲሰራ ይቀጥላል። እኔም ሳጠፋ መገሰጽ፣ መላከ ገነትም ሲያጠፉ መገሰጽ፣ ክቡር አባታችንም ከታች ያሉ ሲያጠፉ ይገሰጻሉ። ማንኛውም ሰው ግን የሆነ ለበቀል ወይም ደግሞ ሰውን ለማሳደድ ሰው እንትን ለማለት አይደለም። እንደዛ ቤተክርስቲያንም አላስተማረችንም። ማስካውን ለታችን ያው ቡራኬ ወቲር መጋሜ ሐሳብ እርሶም ካለዎት ለእርሶ እድሉን ልስጥ። ያው መላከ ገነትም አሉ ሌሎችም አሉ ከዚህ በእውነት አሁን የገቡም አሉና ክቡር አባታችን አክሱም ጽዮን። እሺ እንዴት ቆያችሁ? በድጋሚ አመሰግናለሁ። አይ እኔ እንኳ መምህር አልሰማሁትም። በተለይ እርሶ ቅድምም የዲያቆን ፈለገ እንትኑ በጨረብታ ትንሽ ነው እንትን የሰማሁት፣ አልጨረስኩትም ራሱ። እኔ እንዲያም የተቀናበረ ምናምን መስለኝ ነበር። አንዳንዴ ተቆራርጦ የሚመጣ አለ አይደለ? እና እኔ አላመንኩም ራሱ። ያው አንድ ወንድማችን አንድ ምናምን የሚለው ያው ለመምህር የሚለውን ራሱ መጋቤ እንትን ሐዲስ ምናምን የሚለው ቀርቶ ምናምን የተቀናበረ ነው የመሰለኝና ያው እርሶም የጻፉትን ስላላየሁ ያው እኩል በትክክለኛ ነገር ሚዛን ለማስቀመጥ ሁለት ሚዛን ያስፈልጋል ማለት ነው። ሁለት ሚዛን ማለት ደግሞ የእሱ ትንሽ ይህን ያክል ከሰማሁ የእርሶ ደግሞ ምንድን ነው የጻፈው ሀሳቡ ምንድን ነው ባይዘው እኔ አላየሁትም እና እንዲያም የእሱም አላመንኩም ነበር። እንደዚህ እንዴት እንደዚህ አይነት አቀናብረውት ነው ምናምን እያልኩ እንዲያም የሚገርማችሁ ነገርና ቀሲስ ዲበኩሉ ግን እንዳሉት ግን መምህር ወመገስጽ ዘያደሉ ለገጽ መምህራን እንዲመክሩ አቅጣጫ እንዲያስይዙ ነው ዋናው ትልቁ ዓላማና በተለይ አንድ እንትን እኮ ያው ስህተቶች አሉ፣ ግን ያው የአንድ ብቻ መፍረድ እንዳይሆን እርሶ ምን እንደጻፉ ለምንድን ነው መልስ የሰጠበት ምንድን ነው የሚለውን ነገር ባይዘው እኔ አላየሁትም እና እሱ ባየው ደስ ይለኛል። ብዙ ሀሳብ አልሰጥበትም እዚህ ላይ ግን ያው እሺ ይቅርታ ይኸውልዎት አንድ መዝሙር የአባ ዮሐንስ መዝሙር አለ እንዲያው ለብ ብለሃል ሚል ኦኬ እሺ የእሱ መዝሙር ከፈለገ ፎቶ ጋር ተቀናብሮ ተለቋል። አንዴ ይከፈትን የእሱ መዝሙሩ ቢከፈት በእውነቱ አንዴ ስልፍ ነው። ባዚዮን ክፈቱ። ባዚዮን ናት እንዲያው ይከፈትልን ከመጀመሪያው አስጀምሩ። እንዲያው ለብለሃል በራድ ወይም እኮስ እንዳንቆጣውቃል እንዲያው ለብስላ ቃቤል ተባክ ነው የለኻል ፈጣሪ ቃቤል ተባክ ነው የለኻል ፈጣሪ እንዲያው ለብለሃል በራድ ወይም እኮስ እንዳንቆጣውቃል እንዲያው ለብስላ ቃቤል ተባክ ነው የለኻል ፈጣሪ አሁን ሐሳቡን ልንገርዎት። ኧረ ቆይ አሁን ይሄ በእውነቱ ግን ምንድን ነው? አምባሰል ነው አንቺ ሆዬ ነው? ይሄ እንትን መላከ ገነት
አሁን ይቆዩማል። አባታችን ልንገራቸው። ከዚያ እሺ ለመኑ እያዘጋጀሽ አባታችን እየሰሙኝ ነው? የሚወት ስለሆኑ ነው። ኧረ እየሰማሁ ነው። በዚህ መዝሙር የማን ፎቶ ተቀናብሯል? የእንተን የፈለገ አትናቴዎስ ፎቶ አለበትና እዚያ ጋር ጳዚዮን ይዋለች። እዚህ ጋር ጳዚዮን ለቀቀችው እና እንዲያው ለብ የሚለው ሲሰማ ገረመኝና እንዲያው ለብ ብዬ የመሳቅ ምንድነው የሚባል ኢሞጂ ነው የሚባል ምንድነው መላከ ገነት በእንግሊዘኛው እሷን ከጫፋርዬ እዚያሽ ጋር እንዲያው ለብ የምትል ኮሜንት ጻፉኝ። ይኸውልዎት ከዚህ ውጭ ሌላ ነገር በፍጹም የለም። ሲያበረታታ የነበረው መምህር እንዲያርጎ ከሚሰርዊ ጋር አብሮ ያላግጣል ብሎ ያዩትን ቪዲዮ ሰራ። ከዚህ ውጭ እንዲያው ለብ ከምትል ጽሁፍ ውጭ አንዳች ነገር የለም። በቃ ይኸው ነው እንግዲህ። በነገራችን ላይ እኔም ይችን ኮሜንት ሰጥቻለሁኝ ድፊባቸው ላይ ሄለን ላይ ማለት ነው። እንዲያው ለብ በሚል ሰርታ እንዲህም ተዘምሯል ብዬ እንዲያው ለብ ብዬ እኔ ራሴ ኮሜንት አድርጌ አውቃለሁኝና በቃ ይኸው ነው። ሌላ በዚህ በሰሞኑ ሲዘዋወር በነበረው በዚህ ቲክቶከሮች ገንዘብ ሰበሰቡ ምናሉ እንዲያሉ በሚባለው እንዲያውም እኔ ከተጠነቀቁት ሰዎች መካከል አንዱ እንዲያውም እኔ ነኝ። ፌስቡክ ላይ ራሱ የሆነች ወረቀት ተለቃ ይቺ ወረቀት ለማንኛውም ትቀመጥ ብዬ ብቻ ፖስት አድርጌያለሁ። መላከ ገነት አይታወት ከሆነ አላውቅም። ይቺ ወረቀት ለማንኛውም ትቀመጥ። እኔ እኮ እንዲያውም በትክክል ንገረኝ ካሉኝ እኮ እንዲያው ኮርሶ እኮ እንዲያውም ለብ ያሉ ነው እኮ ለእኔ የተዘመረው መዝሙሩ ነጭ እናውራ ከተባለ ኮርሶ እኮ በጣም ትዕግስተኛ በግድ የለም ለብ የሚለው ልተውልዎት እንጂ የማይሞቅዎት የማይቀዘቅዝዎት ሰማይና ምድሩ ቢጋጠም እኮ ያው ከእምነት ጽናት የተነሳ እንደሆነ ገምታለሁኝ። ምንም የማይሉ እኮ መምህር ነው እውነት ለመናገር እንጂ እኮ እንደ ትምህርቶ እንደተማሩት ሐዲስ ኪዳንና ብሉይ ኪዳን መጽሐፈ ሊቃውንት እኮ እንደው የዮሐንስ አፈወርቅን ተግሳጽ እንደተማረ ሰው እኮ በእውነቱ ለብ ያሉ ሰው ነው። እንዲያው ለብ እያላችሁ ለመምህር መላክ ጻፉ ከታች ያላችሁ ሰዎች። ኦሮ ባቀበሉት ዱላ መመታት ጀመሩኝ። ለማንኛውም በአጠቃላይ ክቡር አባታችን እንዲያው ለብ የምትል ኮሜንት ከመዝሙሩ ላይ ለምን ጻፍክ? ይሄ ብቻ ነው። ሌላ ምክንያት አለ ካለ እዚህ ውስጥ ካሉትም ሰዎች አንድ ሌላ ነገር ካቀረበ እኔ ካሽ ነኝ እክሳለሁ። ይቀጥሉ አባታችን። ይህን ሰምተዋል። ኦኬ እኔም ፌስቡክ ምናምን ሌላ ምናምን የተጻፈ ምናምን መስሎኝ ነበር ለኮሜንት መግለጫ። በፍጹም ይኸው አሁን እንዲሁም እንዲያው ለብ የምትለዋንም ከስር የጻፏትን ለመኑ ማነሽ ዝክረ ማን ነው ጳዚዮን አውጭው አንቺ በትልቁ ላድርግሽና ያሳያቸው። አረ ምንድን ነው ያደረኩት? እንደው የጾመኛሁኝ እኮ ነው ይሄ። አረ በለ መጀመሪያ የእሱ አይንኩና ከዛ ደግሞ ሳጥኗ የምትመስል ኦኬ በሏት ትልቁ። አረ በትልቁ ሆኖ ትልልቅ ጽሁፍ መጣብኝ። ምኑን ነክቸው ነው ንገሩኝ፣ አስተምሩኝ። ኮሜንቱ በትልልቁ ቦልድ ሆነ። ቦነስ ይሆናል የኮሜንት ቦነስ። ኦኬ እሺ ረመዳን የለም። እሺ አሁን አገኘሁት። እሺ ቀጥይ። ይኸው አባታችን እንትን ያልኩትን ከፋሪ ታየዎታል አይደል አባታችን? ግን እኮ የፖስትኩት እኔን ነው። ለምን እኔን አልተናገረም? ቆይ አባታችን እንዲያዩት ነው። በቃ እንዲያው ለብ ምጥር ከዚህሽ ጋር መምህር መላክ ሚል ታየዎት ከሆነ ቀረብ አድርጊውና ቀረብ
ይታያል። በቃ ይበቃሻል። ይችን ለምን ጻፍክ ነው? ኦኬ እንግዲህ መግለጫው ከአባ ዮሐንስ በጋራ መሆን ነበረበታ። ታዲያ መዝሙርም ስላለ ዝሮ ዝሮ እንትን ነው። አንዳንዴ ምን አለ መሰላችሁ ኮሜንት ከሆነ እኮ በኮሜንት የሚያልቀው ነው እንጂ ምን መግለጫ ምናምን ያ በቪዲዮ የሚሰራ እንደ መግለጫ ማለት ነው። እና ይህን ብዙ እንትን አያስፈልግም። ብዙ ጊዜ ምናልባች አንዳንዴ ቶሎ የምንቸኩለው ሁላችን አለመብሰላችን ሊሆን ይችላል እንጂ በጣም ቀላል ነገር ነውና እንኳን ምንም ያልተባባላችሁ ኮሜንት ከሆነም በኮሜንት ወይ ደግሞ በውስጥ የሚያልቅ ነው። ይህን ወይ ደግሞ ኮሜንት እዛ መመለስም ይቻላል። ባይዘው ያው ይህን ያክል በመግለጫ መልክ ምናምን ግን እንደገና ደግሞ ያ መምህርም ቀሲስም እንዳሉት ያው እንዲያው መድረክ አመቻችተን እንደዚህ ምናምን የሚለውን ነገር እንግዲያ እርሶ በስብከተ ወንጌል ያሉ ኖት። ስብከተ ወንጌል አንዳንድ ሰው ገንዘብ ከእርሶ ይበደርና ከጋበዞት በኋላ እኔ የጋበዝኩት በደንብ አድርጌ ዛሬ ማለት አይችልም። ለምን? የተበደረው ገንዘብ ከእርሶ ነውና። ያ ቤተ ክርስቲያን የጋራችን የሁላችን ነው። ግን ለምሳሌ ለሆነ ፕሮግራም ሲዘጋጅ ቅድሚያ የሚጻፈው ለሰበካ ጉባኤ ለአስተዳደር ነው። አስተዳደር ክፍል ከመራ በኋላ መጀመሪያ የሚልከው ለስብከተ ወንጌል ነው የሚልከው አይደል እንዴ? ደብዳቤው መድረኩ እንዲመቻችላቸው ለስብከተ ወንጌል ነው። በስብከተ ወንጌል የተለያየ ነገር ሕጸጽሙ ቢሆን ወይ ደግሞ የተለያየ ነገር እንዳይተላለፍ እንዲቆጣጠሩ እና እንዲፈቅዱላቸው ለስብከተ ወንጌል ነው የሚመራ እና በዛ ልክ ነው ወደ እናንተም ያው የመጣ። ዝም ብሎ አንድ ምእመን ስለሆነ ሁሉ ዝም ብሎ መድረክ ላይ ብድግ ብሎ መጥቶ ጉባኤ አያዘጋጅም። ቅደም ተከተል አለው። መጀመሪያ ከሀገረ ስብከት ፈቃድ ምናምን ከመጣ ከዛ ለሰበካ ጉባኤ ለአስተዳደር አስተዳደርና ሰበካ ጉባኤ ተመካክሮ ደግሞ ወስነው ለስብከተ ወንጌል ነው የሚልከው። አካሄዱ እንደዛ ነው እና በዛ መልክ ነው የእናንተም ወደ እናንተ ልከው ለስብከተ ወንጌል ክፍል ኃላፊ ለእናንተ ለሰባኪያን ወንጌል ለመምህራን ያው በዛ መልክ ነው የመጣ። ስለዚህ እናንተ የሚጋባዦች ናችሁ እንጂ ተጋባዦቹም አይደላችሁ። ትምህርቱ ናችን ተጋባዦች እንጂ መድረኩ ጋባዦች ናችሁ። ይሰማል መምህር? ይሰማል አባታችን። ትምህርቱ ላይ ተጋብዛችሁ ሊሆን ይችላል። መድረኩ ግን ጋባዦች እናንተ ናችሁ። እናንተን ነው የሚመለከተው እና ተጋብዘዋል እንዲያም ጋብዘን ምናምን ይህን ያክል አለ አይደለም ስሙልን እኛ ጋባዦች አይነት እንደዚህ አይመባል። እንደዛ የለበትም። በቅንነት ከሆነ ችግር የለውም። ግን በሌላ ዝም ብሎ እንትን ከሆነ ግን ይህን እንደ ስህተት ነገር ተመለከትኩ ሰማሁ። ሌላ ደግሞ ብዙ ጊዜ አንዳንዴ ምን አለ መሰላችሁ እንዲያም እናዝናለን በሉ እንደዚህ በሉ። ትላንት ትዝ ይለኛል የሆነ የቲክቶክ ቀብር አስፈጻሚ የሚል ስም መጥቶ ነበረ እና እኔ ግን እያሳቀኝ እንደዚህ አይነት ሰዎች አሉ። የቲክቶክ ቀብር አስፈጻሚ ይላል ስሙ እና እንደ ሀዘን መልክ እንደዚህ እናዝናለን በሉ ሁላቸው። ምን ማዘን ያስፈልጋል? ይሄን እኮ በቃ ኦሬዲ አንድ ሰው ኮሜንት ከጻፈ አንድ ሰው ነው ሊመልስለት የሚችለው ነው እንጂ ቲክቶክ ተጠቃሚ ሁሉ እናዝናለን ብሎ የሚታዘንማ ስንት ነገር አለ። በተቸገረ ህዝባችን፣ በሚራብ ህዝባችን፣ በሚሞቱ ወገኖቻችን ማዘን ከሆነ በሱ ማዘን ይህን ቃል ለሌላ ነገር ነው መጠቀም ነው እንጂ አንድ ሰው ጻፈና እናዝናለን ወል ሁላችን እንዲያም በእውነት ሳንጣላ ገላጋይ ሆናችሁ ተዘጋጁ አይባልም። እንደዚህ አይነት ስህተቶች ናቸው እንደነዚህ አይነቶችና ይህን እኔም ገርሞኛል እና አይባልም።
ያው እሱም በነገ ብናገኘው የምንነግረው ነው፣ ግልጽነት ነውና በሌላ ነገር ግን እገሌ ጥፋተኛ ነው እገሌ ጥፋተኛ ነው ብሎ ለመውሰድ ግን ያው ብዙ ሀሳብ እኔም አልሰጥበትም እዚህ ላይ። ዋናው ነገር ግን ምን አለ መሰላችሁ ኮሜንታተሮች የሆነ እርሶ ቤት ሲዘጋጅ እርሶን ደግፎ ኮሜንት የሚጽፍ እንትኖ ሌላ ደግፎ ኮሜንት የሚጽፍ እርሶ በሌሉበት ደግሞ እርሶን ደግፎ ኮሜንት የሚጽፍ አንዱ ኮሜንት የሚጽፍ ምንድነው ችግሩ? ሳያጣራ እኮ ነው፣ ሳያጣራ ነው። እና አንጨብጫቢ ነኝ የሚል የሆነ ዘፈን ወጥተ ነበረ። አንጨብጫቢ ነኝ እጅ አውጣ ዝም ብሎ ለምን የማይል ዝለል ሲባል ለምን ብሎ የማይጠይቅ ዝም ብሎ የሚዘል እንደገና አንጨብጭብ ሲባል ደግሞ ዝም ብሎ የሚያንጨበጭው ማለት ነው። ልክ አንድ መምህር አንድ ተማሪ ጉባኤ ቃና ነው የሚማረውና ገና አንድ ሳምንት ነው። አስተማሪው ደግሞ ቅኔ እያደረጉ ይበል ይበል ቅኔ ይበል እያሉ ሌሎቹ ይስቃሉ። ከዛ እሱም ስቅስቅ ብሎ ሳቀና ሌሎቹስ ገብቷቸው ነው የሚስቁ፣ አንተ ምን ገብቶህ ነው ብለው ጠየቁት ይባላል። አስተማሪ መቼም የኔታ ከርሶ ክፉ አይወጣም ብዬ ነው ብሎ መለሰ ይባላል ተማሪውና ዝም ብለን በምንድን ነው ሰው የሚደግፈው? ሰዎች አትደግፉ ባካችሁ። በተይ የሰው ደጋፊ ሆናችሁ ሰው ሲወድቅ ብቻ ነው መደገፍ ያለባችሁ፣ ሲቸገር ብቻ ነው መደገፍ ያለባችሁ ነው እንጂ ራሱ የቻለ ሰው ማንም ሰው እኔም ቀሲስ ዲበኩልም መምህር መልአክ አማረም ማንም ቢሆን ማንም ልክ ርዕሰ ሊቃውንት አባ ገብረ ኪዳን እንዳሉት እኔም አትደግፉ፣ ከደገፋችሁ ቤተክርስቲያን ነው እንጂ የግለሰው ደጋፊዎች ቤተክርስቲያን የሆነ ነገር ስትሆን ዝም የሚል ትውልድ፣ ወገኑ የሆነ ችግር ሲደርስበት ዝም የሚል ትውልድ፣ ግለሰው ተነካብኝ ብሎ ግን ጨርቁ ሚጥል ሞባይሉ ሚጥል ስንት ሰው አለና መግለጫ የሚሰጥ አግዘኝ ሳይባልና እንደዚህ አይነት እባካችሁ ከእንደዚህ አይነት ብንቆጠው መልካም ነው። ለማናችንም ቢሆን አትደግፉ። በቃ እኛ ሁላችን ራሳችን የቻልን እናንተም ራሳችሁ የቻላችሁ ናችሁ። ዝም ብሎ በቃ ግር ብሎ በቃ እንዴ ማንኛው ነገር ደግሞ ጥሪ ሲደረግልን ደግሞ ሁሉ ይሄን መድኃኒት ውሰድ ብሎ የሰጠን ዶክተር ሁሉ መድኃኒቱ አንጠቀመው እና የሆነ መልእክት ሲተላለፍልን ሁሉ እውነት ነው ብሎ መቀበል ደግሞ ከባድ ነውና እንዲያም ወንፊት እንኳ ጠጠርና ጤፍ ለብቻው ለይቶ ነው የሚያሳልፈው እና ጠጠር አስቀርቶ ጤፉ ደግሞ ያሳልፋል። እና እውነትን መርጠን እንያዝ። ለእኛ የማይጠቅምን ነገር ደግሞ ማስወገድ ነው ያለብን፣ ሀሳቡ ማለት ነው። እና በስሜታዊ ሳንሆን በስሊት ይሆን። በስሜት ብዙ ነገር ነው የሚጠፋ፣ በስሌት ይሆን እና አጀንዳ እንትን ይመስለኛል። እኔ ሰሞኑ ምናምን የተለያየ አጀንዳዎቹ ምናምን ነበርና ያው ዞሮ አጀንዳው ለመቀየርም ይመስለኛልና ዞሮ ከተቀየረም ጥሩ ነው። ግን የአንድ ሳምንት ነው እንጂ ያው ሁላችንም እዚህ እናውቃቸዋለን። ባይዘው እኔ ዲያቆን ፈለገም አውቀዋለሁ፣ በክፉ አይደለም አውቀው እስከ አሁን ያለው ማለት ነው። መምህር መልአክ አማረም በክፉ አይደለም አውቃቸው፣ እዚህ ቆይተናል አብረን ሁላችን ማለት ነውና በመልካምነታቸው በማስተማር እንዲያም በትህትና እንደ ሌሎች እንኳ ጮህ ብለው ድምፃቸው የማይሰሙ ናቸው፣ እውነት ለመናገር ማለት ነው። ለምንድን ነው ትኩረት እሳቸው ያደረጉ? የመጻሕፍት መምህራን ናቸው። ሁሉ እያንዳንድ በቲክቶክ ቀደም እያለ ሁሉ አንዱ መጋቢ ሐዲስ ይላል፣ አንድ መጋቢ ብሉይ ይላል፣ አንዱ መምህር ይላል። የተለያየ ነገር ሁሉ በራሱ መምህር ብሎ እየጠራ በመምህርነታቸው በሙያቸው እንኳ በእውነት ከፍ ካላልን የማይሉ ዝቅ ብለው የሚያገለግሉ መምህራን ናቸውና መምህራን ደግሞ ማክበር ነው ያለብን። ተማሪ ቢሰደብ እንኳ በመምህር መሰደብ ክብር ነው እንጂ ውርደት አይደለም። በተማረ ሰው ምናልባት የተማረ ሰው ስርዓት እንድንይዝ እንድንማር ቆጠብ ብለን እንድናድግ የአባቶቻችን ፈለግ ተከትለን እንድንሄድ ከማሰብ ነው የሚቆነጥጡን፣ የሚያስተምሩን፣ የሚገስጹን እንጂ እንዴ የማይወድህ ሰው እኮ ስታጠፋ ዝም ብሎ ነው የሚመለከትህ። የሚመክርህ ሰው ግን
የዛሬ ጥፋትህ ለነገ ደግሞ መልካምነትህን እንዲያንጸባርቅ ከማሰብ ነው እንጂ መምህራን የሚያስተምሩን የሚመክሩን እንደዛ ነውና እንደዛ ማሰብ አለብን ሁሉ ጊዜና የማንም ደጋፊ ማንሆን የኔም ደጋፊ አትሆኑ፣ የቀሲስ ዲበኩልም ደጋፊ መሆን የለባችሁ። የመምህር መልአክ አማረም ደጋፊ የሌሎችም ደጋፊ ሳትሆኑ እውነትን ደግፉ። በቃ ወሬድ አለቀ። እውነትን እንደግፍ። እውነት የሚደግፍ ሰው አንዱን ከፍ አድርጎ አንዱን ዝቅ አያደርግም ማለት ነው። እውነት ሚዳን ሆነ ሂደህ ወቀሰው አይደለም ይለው መጽሐፍ ቅዱሳዊ ነውና አንድ ሰው እንኳን ቢበድለው ብቻውን ሄዶ ነው መናገር ያለበት ነው እንጂ ሁለት ወይም ሶስት ይዞ ገና ብቻውን ሳይነግረው ሁለት ሶስት አዋጅ ማወጅ አያስፈልግም። ቀድሞ ለቤተ ክርስቲያን መናገር አያስፈልግም። መጀመሪያ ብቻ ሄደህ ንገረው ወቀሰው ነው የሚለውና ቢሰማህ ወንድምን ጠቀምክ፣ ባይሰማ ደግሞ ሁለት ወይም ሶስት ይዘህ ሄደህ ንገረው ነው። ሶስተኛ ለቤተ ክርስቲያን ነው። አራተኛ ደግሞ እንደ አረመኔ የቆጠረው የሚለው ከዛ በኋላ ነውና የሚገርማችሁ ነገር ይህን ለቅዱስ ጴጥሮስ ወንድም ቢበድለኝ እስከ ስንት ጊዜ ብሎ የጠየቀበት ለማረጋገጥ የጠየቀበት ነውና 7 ጊዜ 70 ነው ያለው። እንግዲህ 490 ጊዜ ይቅር እንድንል ያስተማረን አምላክ እኛ ግን በጣም ቶሎ ብለን እንወጣለን ስለምንናደድ ይመስለኛልና በጣም ባንቸኩል ለማለት ነው። ባንቸኩል ያው ሁላችን ይመለከታል እና መምህር እዚህ ላይ ይበቃኛል። በሌላ ነገር ግን በዚህ በቤተ ክርስቲያን በተለያየ ነገር ግን ማንኛው ነገር ይሸፍናሉ ምናምን ይባል ግን አሁን ስለ ኃጢአት ነገር አይደለም። አሁን ለምሳሌ እንዲያም ኃጢአት መምህራን ቄሶች ምናምን እንደ ሁሉም እንደዚህ ላይ ምነክተዋልና ክህነት የተቀበላችሁ ምናምን የሚለው ዲቁናም እኮ ክህነት እኮ ነው። ዲቁናም ክህነት ነውና ንስሐ የሚቀበል አካል ሳይሆን እኮ ዲያቆንም እኮ ምስጢር አብሮ በቤተ መቅደሱ በቤተልሔሙ ምስጢር የሚካፈለው ከካህኑ ነውና ዲያቆንም መቸኮል የለበትም፣ ካህንም መቸኮል የለበትም ነው። ሁለቱ በአንድ ቤተ መቅደስ ነው የሚያገለግሉት። ምናልባት ካህኑ ንስሐ የሚቀበል በእንድ ይችላል። ይህንን ኮሜንት መጻፍና ንስሐ ደግሞ አንድ አይደለም። ኃጢአት ሰርተሃል ይህን አድርገሃል ደግሞ አይደለም። ባይዛው ይህን ኮሜንት ከሆነ ማለት ነውና ስለ ኃጢአትም አይደለምና ምናልባት ለምን ስለ ኃጢአት አልጻፉም ካልሆነ በስተቀር ይህን ስለ ኃጢአት የተጻፈ ነገር አይደለም። የተጻፈው ትክክል ነው እያልኩ አይደለም፣ ግን ይህን እንደ ኃጢአት ተብሎ የሚቆጠርም አይደለም። ምናልባት ይህን ያክል ሌላ ከጀርባ ከሌለ በዚች ይህን ያክል በፈለገ መናደድ አልነበረበትም። አንድ ሀሳብ መግለጫ መስጠት አልነበረበትም። እንዲያም እናዝናለን ብሎ ማስተላለፍም አልነበረበትም። ምናልባት ልክ ለአንድ መምህር ቀረብ ብሎ መነጋገር ይችል ነበር። እንደ አንድ ወንድማችን ዲያቆን አይደለ ቀረብ ብሎ እርሶ ደግሞ መምህር ነዎት፣ ቀረብ ብሎ የኔታ ምንድን ነው እንደዚህ አይቼ በጣም ኳዝኜ በእውነት ርዕሶ ነው ምናምን ብሎ መናገር እኮ ይችል ነበር። በጣም ቀላል ይህን ነው እና በዚህ ብንመለከተው መልካም ነው ማለት ስናይ እንደ ጠላት አረቀን ሳይሆን እንደ ቤተሰብነት ቀረብ አረገን ብንመለከት ብናይ መልካም ነው። ዞሮ ለመተራራም ስለሆነ ለማለት ነው እንጂ እገሌ ጥፋተኛ ነው እገሌ ደግሞ ጥፋት የለውም ለማለት አይደለም። መምህር ቀሲስ ዲበኩል እንዳሉት ግን እንደ ቤተ ክርስቲያናችን ስርዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሌባ ሌባ ነው፣ ለሐሰት ሐሰት፣ ለእውነት እውነት በሉ ነው። እመኒ እወ እመኒ አልቦ አይደለም የሚለው መጽሐፍ ቅዱስ። ለንግግራችሁ አዎን ከሆነ አዎን፣ አይደለም ከሆነ ደግሞ አይደለም ይሁን የሚለው እና ለሰረቀ ደግሞ ሰርቀሃል ነው የሚባለው። ለሰረቀ ሰርቀሃል። እኔ ሰርቄ የነበረ አሁን ለምሳሌ በአደባባይ የሚሰርቅና ሰርቅ የነበረ እንደዚህ ያድርግ የነበረ ብሎ ንስሐ ለመግባት ሲመጣ ሰርቀሃል አይባልም። በአደባባይ ሌብነቱ በአደባባይ የሚሰርቅ ሰው ግን በአደባባይ ሰርቀሃል ነው የሚባለው። እኔ በአደባባይ ከሰረቁ አባ በአደባባይ ለምን ይሰርቃሉ ማለት መባል አለብኝ። ቀሲስም እንደዛ፣ ሌላም እንደዛ። እኔ ሰርቅ ያለሁ ብዬ ንስሐ ልገባ ሂጄ ግን ሰርቅ ያለሁ ብሎ እኮ ንስሐ ሊገባ እኔ ጋር መጣ ብሎ ካወራ ይህን ወንጀል ነው፣ ኃጢአት ለምን ትናገራለህ ተብሎ ክብረ ክህነቱም ከክህነቱም ሊያዝ ሊታገድ ይችላል ማለት ነው። እንደዚህ ነው የቤተ ክርስቲያናችን ስርዓትና ምናልባት አንዳንድ
ከጋሪው ፈረሱ ሲቀድም ነው ችግር የሚመጣና አውቀን የቤተ ክርስቲያናችን ስርዓት ምን ይላል፣ አባቶቻችን ምን ይላሉ፣ ምን ብንናገር ህዝቡ ይቀበላል፣ ምን ብንናገር ነው ለቤተ ክርስቲያን የሚጠቅመው ብለን አስበን ከተናገርን ትክክለኛ አካሄዱ ይመስለኝ እንደዚህ ነው። እና ይህን ይመስላል። እና ቀላል አድርገው ማየት ነው መምህር። ያው ቀላል ነው ባይዘይ እንዲያም ሐሳብ ምናምን እንደ መግለጫ ምናምን እርሶ ሐሳብ መስጠት የለቦትም። እንደዚህ ተው ዝም ብለው። አመሰግናለሁ። እሺ ክቡር አባታችን በእውነት በጣም ነው ማመሰገን። ክብር ያደለልኝ። ያው የልጅ ምርቃት ወደ ላይ የሚሄድ ከሆነ የእውነት እኔ በጣም ይህንን ዋና ታርጌት አድርጌም አይደለም ዛሬም ይሄ የተነሳ ገና ስገባ ጀምሮ በቃ መምህር አይዞት ምናምን እንደዚህ አይነት ነገር እንደምንሆኝ ያለው እኔ እያልሁ ነበርና እኔ ያው በጣም እንዲታወቅልኝ የምፈልገው እሱን ፈርቼው አይደለም፣ በተአምር የምፈራ ሰውም አይደለሁም። እኔ በየትኛውም ቢመጣ ግን እውነታው ግን መነገር ስላለበት ነው። እኔ የጻፍኩት እንዲያው በዚህ ጉዳይ አባ ዮሐንስ እኔን የሆነ ነገር ቢሉ ትክክል ነው፣ አዎ ለእርሶ ነው ይሄንን የጻፉት ነው የምላቸው። እንዲያው ለብ የሚለው ላይ በቃ ስሰማው ሳቅ ያላስችለኝ ሲል ጭራሽ እንዲያው ልብ ብዬ ያችን ጻፍኩኝ። ከዛ ውጭ ምናልባት የሱ ፎቶ ዛሽ ጋር ስላለች በኋላ ሲገባኝ ለእኔ ነው አለ። እንዴ ትክክለኛ መረጃ ስለሌለኝ እንጂ ቢኖረኝ ሌላ ከዚህ በተሻለ ሁኔታ አጥረግርጌ በደንብ አድርጌ ያየሁትን ብጽፍ ማንከልካይ ያለኝ እንዴ? ግን ባላየሁት ባልሰማሁት ሲባል ነው የምሰማው። እኔ ባይኔ ባላየሁት ነገር ምንም አለ። ቅድም መላከ ገነት ያሉት እኔ ዝም ምንም ቢባል ምን ዝም ነው ምለው፣ ትክክለኛ መረጃ በሌለኝ በማለት ማለት ነው እንጂ የኔ ነጥብ ደግሞ አባታችን እሱን የተመለከተ አይደለም። እንዲያው ለብ ለመዝሙሩ ነው በቃ ባጭሩ። እሱ ግን ምን ያለበት ምን አይችልም ሆነ ነው እና በቃ እኔን ነው በሚል ወዲያውኑ በዚያ መንገድ ተረጎመው እንጂ እንዲያው ለብ ለመዝሙሩ ነው በቃ። አሁን እሺ ሁላችሁም እንዲያው ለብን አባታችን እርሶ እንዲያው ለብን ሲሰሙት ምን ተሰማዋት? መላከ ገነት ለብቻቸው እነለመኑ እዚህ እነ ክርስቶፎሮስ አሉ። እንዲያው ለብን ሰምቶ ያልሳቀ ወይም ደግሞ የሆነ ነገር ያላለ ምን አለ? የእግዚአብሔር ቃል ነው። ግን ሁኔታው አክቱ ቁርጧ ራሱ ይች ሪትሟ እሷን ስሰማ ያው እኔም ትንሽ ሪትም ጠባቂ አይነት ሰው ነኝና አውቃታለሁ። በቃ እሷ አሳቀችኝ እንዲያው ለብ ብዬ ኢሞጃሪ የሳቅ አይነት አለጉኝ። በዛ እሱ እንግዲህ ቅድም እንደተባለው የሆነ መምህራኑ ጋር እንደዚህ ገጥሟል ምናምን ለመባል የራሱን እንትን ለማለት እሱ ታዋቂ ነው። እኔን ማን ያውቀኛል? ከታዋቂ ሰው ጋር ቢገጥምና ታዋቂ ሰዎችን እንደው ደህና ሰዎችን አዋቂም ታዋቂም የሆኑ ሰዎችን እነሱ ጋር እንዲህ ያለ ቢባል ጥሩ ነው። እኔን አሁን ምን እንደማስቀይስ ሰውም አይደለሁም። እኔ ለማንኛውም ግን ይሄ ነው ያለው ሁኔታ። እሱን የተመለከተ አይደለም። እንዲያው ልብ አሁንም እቀጥላለሁ፣ እንዲያው ሞቅ እቀጥላለሁ። በምኑ ጉዳይ ከተባለ በመዝሙሩ ጉዳይ እንዲያው ልብ እንዲያው ሞቅ የሚለው ነገር ስላሳቀኝ በዛ መንገድ እሱ ፎቶ ላይ ያ ነው እንጂ እኔ ለራሱ እንጂ የማጽፍ ነበር ለማለት ነው። መለሳለሁ። ክቡር ክርስቶፎሮስ ጤና ይስጥልኝ፣ ሰላም ይበሉ። እንዴት አሉ? እግዚአብሔር ይመስገን መምህር፣ ሰላም ብያለሁ። መላከ ገነት ቀሲስ በኩሉ እንደዚሁም ሊቀ ጉባኤ አባታችን ቡራኪያችሁ ይድረሰኝ። ሁላችሁንም ሰላም ብያለሁ። እንዴት አላችሁ? እግዚአብሔር ይመስገን። ክርስቶፎሮስ እግዚአብሔር ይፍታህ ስርዓት እንዴት አሉ? እርስዎ እኮ በኦርቶዶክስም በኦርቶዶክስ በኦሪየንታል በኢስተርን በካቶሊክ በሉተራን በዚህ ሁሉ የሚከበሩ እኮ ትልቅ ሰው ነዎት እኮ ክርስቶፎሮስ። እንዲያው ነበር ኮሜንት ላይ የሚያየው አንዳንድ ኮሜንቶችን የታዘብኩ ቆየውና እናንተም አባቶች ጥሩ ጥሩ ነገር ያነሳችሁታል ለምጋራው። ከስርም ደግሞ ያሉ እንግዲህ ወንድምቶቻችን የተሰማቸውን ነገር ጽፈዋልና ብቻ ትንሽ ከባድ ነው ለመናገር።
አሁን ብዙ ጊዜ እዚህ ያሉ ወንድምቶቻችን ኧረ እዛ በውስጥ ጨርሶ ኧረ ምናምን እንዲህ ነው የሚሉት። ብዙዎቹ ይቅርታ አድርጉልኝ ሰነፎች ናቸው እና መሸከምም አይችሉም። እኔ አስታውሳለሁ የዛሬ ዓመት 7 ወር 6 ወር በፊት እንደዚህ አንድ ሌባና ወንበዴ ሰው ጋር ተገናኘሁና በውስጥ ተሞከረ። ስንት መምህራን አባቶች በተሰበሰቡበት ወንድሞች ዲያቆናት ውሸት እዛው ይፈበርካል። የማያመጣው ውሸት የለም፣ ምን የማይሰጠኝ ስም የለም። ከዛ መጨረሻ ለበሽምግልና ሲያዝ በየት በኩል ያምልጥና መጨረሻ አልቅሶ ምን ብሎ አመነ። መጨረሻ ላይ ወደዚህ መተን አይ እንደዚህ በቃ በዚህ ተፈቷል ብለን ለማለት ቀጠሮ ተሰጥቶ ከ2 ሳምንት ነው በኋላ እንደዛ ደግሞ ተመልሰን ስንገናኝ ኧረ ወደዛ የታባቱ ደግሞ ይሄንን ምናምን እናንተ አስገዳችሁ ነው እንጂ ምናምን ብሎ ደግሞ ወጥፍ አለና ከዛ እዚህ አደባባይ መጣና ታነቃለሁ ሞታለሁ አለ። እኔ ሊያመልጥ እንደሆነ ገባኝና ብዙ እህቶች ሊበላሹ እንደሆነ እንትን ማሳያ እንዲሆን ነው ማነሳው በአጭር ማለት ነው። ለዛው ብዙ ተደክሞበት ነበርና እንግዲህ እኔ እውነት ለመናገር ያው ግዴታዬ ቢሆንም ለቤተክርስቲያን ልጆች ሲባል በጣም ብዙ ነገር ነው ስሜን ለማጥፋት የሞከረው በወቅቱ ያ ሰውና ስም አልጠቅስም። ያው የሞተ ሰው አይጠቀስም። የሞተ ስላችሁ በስጋ አይደለም። እና አባቶች ብቻ የሚያሳዝነው ደክመው መምህራን ብዙ ደክመው ወደ 3-4 ሽምግልና ቁጭ ብለን ጉዳዩ የግል አይደለም የቤተክርስቲያን ጉዳይ ነው፣ እነዚህ ማስረጃዎች አሉ፣ እሱም የሄድበት ነገር እንደዚህ ነው እና ተው ቤተክርስቲያን ትጎዳለች፣ መጨረሻ ልታነቅ ነው፣ ይሄው ይቅርታ አይጠይቅም እሱ በዚህ ወጥቶ በዚህ ገብቶ ሲል እዚሁ ያሉ መምህራን እንደዚሁም ወንድሞችም እባክህን በቃ ግባና ዝም ብለህ ይቅርታ በል። እዛ በጣም አዝኜ ልቤም ተሰብሮ ኧረ ስገባም በቃ አንተ ይቅርታ አታውቅም ምናምን እንዴ እኔ እኮ በግል እኮ ጸብ የለብኝም፣ ይሄው ችግር የለውም በቃ ይሄው ይቅርታ ሄደ። እንዲያውም አሁን ደግሞ በቅርብ በነጠጥኩ አለ። ድሮውንም ተናግሬ ነበር ያኔ የደረሰኝ ማስረጃም ስለነበረ ከነ መረጃው ማስረጃው ስለነበረ ኧረ ሰው መናፍቅ ነው ብዬ ስናገር ሰው በቃ አንተ ዝም ብለን እንትን ብለን አይሰማም በቃ ታች ያለው ማለት ነው። እዛ መነፈቀ። አሁን ደግሞ ሰላይ ነኝ አለ። እሱንም ማጋለጥን በዛው እንግዲህ ቁጭ ብሏል ማለት ነው። ከዚህ በላይ ደግሞ እንዳይዘምትብኝ እዚህ ላይ ላቆም። ለምንድን ነው ይሄን ያነሳሁት? ማላገጫ እንድንሆን የቤተክርስቲያን ልጆች ዝም ብለን ሳናላምጥ ዝም ብለን ያንም የነንም ቀላቅለን ስሜታችን እንድንከተል የቤተክርስቲያን ትምህርት፣ ዶግማው፣ ስርዓቷ፣ ተግባር፣ የክርስትና ፕራክቲካል የሆነው ኦርቶዶክስ ላይፍ እሱን በቃ ላይ ትኩረት እንዳናደርግ ዋናው ግር ብለን እንከተላቸው እንጂ ገደል ይዘውንም ቢገቡ ብናቅም ባናቅም ዝም ብለን ዝም እንድንል የሚፈልጉ ብዙ እንደ ህፃናት ያሉ እህት ወንድሞቻችን አሉ። አሁን ቅድሙን ያነሳሁት እንደ ማሳያ ነው። እንደውም ይህን ሳነሳ ነገ ደግሞ እንደገና ሊዘመትብኝ እንደምችል ይገባኛልና ያው ፈርሜ ነው አስርጣት እና እንደ ማሳያ ነው ያነሳሁት። ስለዚህ አሁንም ቢሆን በውስጥ ብዙ የተሞከሩ ጉዳዮች አንዳንዴ አባቶችንም ጭምር ይቅርታ አባቶችንም ጭምር እየላክን እስቲ እንደው እንዲህ አይነት ነገር ከነ ማስረጃ መጣ ሰማን፣ እስቲ ሂዱና ምከሩ። እኛ ምናልባት ወይኔ ለምሳሌ አንድ አባት እንደላኩ ላይ ታወቅ ይችላል፣ ወይም እኔ አባት ራሳቸው ይሄዳሉ ለመሳይቃሽ ከሆኑ ሊሄዱ ይችላሉ። እና በእንደዚህ አይነት መንገድ ብዙ ተሞክሮ በሚቀርብ ሰው በኩልም ብዙ ተሞክሮ በትዕቢት ተወጥረው ተነፍተው በፎሎወር ብዛት የምናሸንፍ መስሏቸው በጣም ኃይለኛ የሆነ የዱርዬነትና የብልግና ስራ የሚሰሩ አሉ። እኔ ይህንን ለሰማይ ሰው በቤቴ ብዙ ጊዜ ተናግሬያለሁ። እንደውም አንዳንዶቹ እኔ እንግዲህ ገሌ አላልኩኝም አይደለምም እንትኑም የለኝም ሲበዛ ነው የማያስችለኝ። አሁን መጋቢ አዲስ ወይ ኢንጂነር ብሎ ሲመጣ በቃ እሱ አላስቻለኝም እንደዛና ያኔ ይዞትቻለሁ። ከዛ ውጭ ግን በጣም በበቂ ሁኔታ ማስረጃ ሁሉ እያለ ከፍተኛ የሆነ የገንዘብ ዝርፊያ በሚባል ደረጃ በተለይ ከውጭም ካሉ እህቶች በጣም የሌለ በብዙ ማታለል ማለት ነው። ወድሻለሁ፣ አፈቅርሻለሁ በሚል ብድር በሚል በተለያዩ ጉዳዮች እሱ ብቻ ሳይሆን በጣም የተልከሰከሰ የዓለሙ ነገር በውስጥ ኢንቦክስ እየተላከላቸው
ካልጠበቁት ሰው ብዙ መከራ የተንገላቱ እህቶች ማምጣት ይቻላል። በጣም ብዙ ነገር ነው ያለው በነገራችን ላይ እና ያ ሲሆን እኔ እንደው ቢጨንቀኝ የሆነ ጊዜ ዝም እየለበስ አድርጌ መናገር ጀመርኩ። ትክክል አይደለም እንደዚህ ከፊት ያለን ራሳችንን እንይ። ስማችን ዲያቆን ነው፣ ግብራችን ግን ትክክል አይደለም። ዲቁናውን ጥለለው ከሆነ ያው አክቹዋሊ የጣሉም አሉ ያስመስላሉ እንጂ የተክኖ ልብስ እየለበሱ ለፎቶ ለቪዲዮ እንጂ በተግባር የሉበትም። ማቆም ነው ያለብን። እንደዚህ እግዚአብሔርን ቤት አንዳፈር። ሰዎችን እንደዚህ ይህን ያህል ካነሰናክል ትክክል አይደለም። እምንወሰልት አለን ብዬ በተደጋጋሚ የተወሰኑ ቀናቶችን ልክ ስናገር አንፎሎ ሁሉ አድርገውኝ ውጭ ብለዋል ማለት ነው። እነማን እንደሆኑ ራሳቸው ያውቃሉ። ብዙ አይደሉም፣ ጥቂት ናቸው፣ በጣት የሚቆጠሩ። ስለዚህ ተግባብተናል ማለት ነው እና ከዛን ጊዜ ጀምሮ በነገራችን ላይ በኢንቦክስም አንዳንዱ አካውንት ይታወቃል፣ በማይታወቅም አይነት እንትን እኔ የሚደርሰኛል እንደዛቻም እንደምንም ማለት ነው። አለዛ ይሄ ልክ ጉንተላ ነገር እንደው ገሌ ምን ቢያደርግህ ነው እንደው እንደዚህ እንደዛ። እንግዲህ ላፊኔ ገሌ ብዬ አልተናገርኩም እና በቅርብ ራሱ እንደዛ አይነት ነገር አጋጥሞኛል እና ምን ልል ፈልጌ ነው፣ ቅድም ቀሲስ የተናገሩት ነገር አለ። የኃጢአት ጠበቃ አይደለንም እኛ። በቃ በተለይ እኔ እረኛ እንደረኛ ከላይ እስከታች ካህናት እና መምህራን ከላይ እስከታች አላግባብ የሚባልግ ሰው ካለ በግል ይነገረዋል፣ 2-3 ነው ይነገረዋል። እምቢ ካለ ወደ አደባባይ መምጣቱ አይቀርም እና ዝሞ ተከርኖ ይብሰል ብለን የተውነው ብዙ ነገር አለ። ስለዚህ አንዳንዴ የሌባ አይነ ደረቅ እንደሚባለው እንዳልሰማን እንደማይታወቅ በአደባባይ መጥቶ በዚህ ልክ ደግሞ ላፊ ነገሮች የሚያደርጉ ከፊት እንደኔ የሚያገለግሉ ሰዎች እኔ ቢጠነቀቁ ከዚህ በኋላ ቢበቃ አሪፍ ነው። ከዚህ በኋላ ምናልባት እኔም ላላቆም እችላለሁ። በጣም ጥንቃቄ ይፈልጋል። ምክንያቱም በዚህ ምክንያት እኔ ካሁን በፊትም ተናግሬያለሁ። አስተምራቸው እንኳን የነበሩ ያኔ በቀደም በነበረው እንደው በትጋት ለማገልገል በሞክርባቸው ጊዜያቶች ገና ያልተጠመቁ አስተምራቸው እንኳን የነበሩ እህቶች የማይረባ ያለሙ ቪዲዮ ተልኮላቸው ሁሉ ልባቸው የተሰበረ ወደኋላ ሁሉ ሲሉ የነበሩ እንደ እግዚአብሔር ፈቃድ የተወሰኑት ለመጠመቅም በቅተዋል። እንደዛ እንኳን ያሉ እህቶች አጋጥመውኛል። በጣም ያሳዝናል፣ ልብ ይሰብራል። በዚህ ልክ እየተልከሰከሱ ሲነገሩም አይሰሙም፣ ደንቁረዋል። እኔ የሚያምኑም አይመስለኝም። አንዳንዶቹ ጉዳዩ የገንዘብ ነው፣ ጉዳዩ የዝሙት ነው፣ ጉዳዩ የእንትን ነው። ከዛ ደግሞ መንቀባረር ትክክል አይደለም፣ በጣም ትክክል አይደለም። እኔ ሲበዛ ማናቅ ዝም ብለን ፋራዎች ማንሰማ ማናይ በቃ እንደዛ መምሰል የለበት፣ ትክክል አይደለም። በቃ እኔ ይህንን ተናግሬያለሁ በቤቴ። እስቲ ለገሌ ወገሌ ወይ እንደዛ እያልኩ አይደለም፣ ግን ምናልባት በቃ የምንገደር ከሆነ እንደዛ የምንመጣበት ቀን ሩቅ እንደማይሆን ነው እየገባኛለሁ። ስለዚህ ሰው አንዳንዴ ሲነገረው ለራሴ ብሎ በቃ የኔ ብሎ ይስማ እንጂ በዚህ ልክ የሆነ ላፊ ነገሮች የማያውቁ ወንድምቶችንም በማጭበርበር አይነት መንገድ በቲፎዞነት ማዝመት በኢንቦክስም ሊሆን ይችላል፣ በምናምን ኦር ፎሎ እንዲያነሱ ምናምን ቅስቀሳም ሊሆን ይችላል። እኔ ማንም ፎሎ አድርገ ብዬ አይደለም ፎሎ ያደረገ። ከፈለጋችሁ እዚህም ያላችሁ በሙሉ አንፎሎ ማድረግ ትችላላችሁ። ምንም የምታመጡት ነገር የለም። ባይዚ እኔ ማንንም ቀስቅሻ አይደለም፣ ማንም እንትን ብዬ ተለማምጬ ኦር ጌም ገብቼ አይደለም መቼም ፎሎ የሰበሰብኩት። በቃ ቪዲዮ የአባቶችን እለጥፋለሁ፣ ላይቭ ገባለሁ፣ በዛ መሰረት ተገናኘን፣ አለቀ። ከዚህ ውጪ እንደ ቤተክርስቲያን ስርዓት ትምህርት የሚሄዱ አካላት ካሉ እንደው ከሱም የሆነች ነገር እንጠቀማለን፣ እኛም ደግሞ እንጠቅመዋለን በዚህ መንገድ በመማማር ሂደት ማለት ነው ብሎ የሚል ሰው መብቱ ነው፣ ፎሎ ያድርገኝ ያደርጋሉ። ካለበለዚያ ግን እኔ ምንም ፈርቼ እንትን የምለው ነገር የለም በግሌ ማለት ነው። እና እንዳላስረዝም ሲበዛ ይበዛል፣ ትክክል አይደለም። በጣም በቂ የሆኑ ማስረጃዎች አሉባቸው፣ ተጎጂዎች ብዙ አሉ። ነገ ደግሞ በነገራችን ላይ አንዳንዶቹ ስርዓተ ቤተክርስቲያን ስንት ተላልፈው ደግሞ ነገር ደግሞ ተላልፈው መምጣት የሚፈልጉ አሉ። አንዳንዶቹ ከዛችም ከዚችም ተኝተዋል። ነገ በተክሊል ለመምጣት እያኮበኮቡ ነው። ይምጡና እንተያያለን። ይህም ማስጠንቀቂያ ይሁን በኔ በኩል ማለት ነው። አክቹዋሊ እኔ ብተው ሌሎች አይተውት። ጥንቃቄ ያስፈልጋል። ቤተክርስቲያንን በዚህ ልክ መዳፈር እንዴ! እና ታዲያ አባቶች ስርዓተ ቤተክርስቲያን ሲጣስ ምዕመናን ሲታለሉ
ቤተክርስቲያን ስትጭበረበር ያልተናገሩ መቼ ሊናገሩ ነው? በውስጥም ንስሐ አባት ንግግር የሚነሳበት ንስሐ አባት አንቺ እየተባለ የሚዛትበት ሁኔታ ሁሉ አለ፣ ካህን ሳይቀር ማለት ነው። እና እንዲህ አይነት ጋጠወጥነቶች ከሰይጣን ስለሆኑ ቢቻል እንዲህ ላሉ ሰዎች እግዚአብሔር የንስሐ ጊዜ እንዲሰጣቸው የንስሐ ልብ እንዲሰጣቸው በጸሎት ከመጸለይ በዘለለ አባቶች አንዳንዴም ደግሞ ለበስ አድርገው መምከር መገሰጽ ግድ ነው። እኔ በዚህ አምናለሁ። ካለበለዚያ ግን እንዲህ ተወጣጥሮ ግን የሆነ በትዕቢትና በሆነ ነገር በቃ የሆነ ለማለፍ የሚሞከር ነገር ምናምን እንደዛ የሚባል አይሰራም በምንም ተአምር ማለት ነው። ስለዚህ በጣም መታወቅ ያለበት ነገር ነው። ከዛ ውጭ ግን አንዳንዴ እንደዚህ ኮሜንቶች ላይ ምናምን ላይ የምንጋራው ሀሳብም ይኖራል። እንዲያውም አልተናገርንም፣ እንዲያውም ዝም ነው ያልነው በእያንዳንዱ ነገር። እኔ በግሌ በጠየቁኝ ዝም ነው ያልኩት። ሪፖስት ላደርግ እችላለሁ፣ መብቴ ነው የምጋራው ከሆነ። ኮሜንት ላደርግ እችላለሁ፣ መብቴ ነው የምጋራው ከሆነ። ሀሳቤን በሀሳብ ሞግቱ። ከዚህ ውጭ ግን ዝሞ እንደ ቀልድ አሁን እንዲያው ልብ ተባለ በሚል በዚህ ልክ መምህራን ላይም እንደው መሄዱ መዝመቱ ትክክል አይደለም። ይሄ አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ቢጎረጎርና ቢወጣ ከባድ ነው የሚሆነው። ምናልባት የሆነ ጊዜ በሆነ ነገር ታልፎ ሊሆን ይችላል። የታለፈበትም ሂደት ስላለ ስለማቅ ነው። አሁን ግን እንደዛ ይሆናል ወይ? አይመስለኝም። ስለዚህ ግርግርና ወጨበሬ የሆነ ብልጣብልጥነት ተጠቅሞ እንደገና ተሸልሞ መሄድ ምናምን የሚባል ነገር ከዚህ በኋላ አይሰራም። ሰብሰብ ማለት ነው የሚያዋጣው ብዬ ነው የማምነው። ስለዚህ ሰብሰብ ማለት በጣም 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 የሚከረፉ ማታለያዎች አሉ እዚህ እና ይህ ትክክል አይደለም። በቃ ስለዚህ ሰው እስካሁን ቢያንስ የበደለው ይበቃል። ሰው እኔም በግሌ የሰሯቸው ኃጢአቶች ይኖራሉ። ማናችንም እዚህ ያለን የሰራነው ይኖራል። እዚህም ደግሞ ያልኖሩት አካላት ይኖራሉ። ይበቃል በቃ ሰው እኔ አንዳንድ እግዚአብሔርን ቢሰማ መልካም ነው። አለዛ እግዚአብሔር በነገራችን ላይ ዛሬ ቀሲስ ዝም ቢሉ፣ ክርስቶፎሮስ ዝም ይበል፣ መምህር ዝም ይሉ፣ ገሌ ዝም ቢሉ የሆነ ቀን ግን ያዋርዳል። እግዚአብሔር እርቃንን ነው የሚያስቀረው እና ከእግዚአብሔር ፍርድና ቁጣ እንዲህ በማታለል ይታለፋል ወይ? የሚሆን አይደለም። ደግሞ መቼ እንደምንጠራ አናውቀውም እውነት ለመናገር እና ሰብሰብ በማለት መታረም፣ ወደ ንስሐ መመለስ፣ አይ ይበቃኛል፣ ይሄ ነገር ትክክል አይደለም አበዛሁት ማለት እንደዚያ ይገባል እንጂ በሆነ ባልሆነው ሚዲያው በእጅ ስለተገኘ አራጊ ፈጣሪ ሆኖ መስሎ ከዛ ያልሆነም ደግሞ ስም እየሰጡ ሰውም እያዘመቱ ምናምን እንደዛ አይሰራም። ስራችን ነው ሊያወጣን የሚገባው። ስንሳሳት ለመታረም ቢያስ ዝግጁ እንሆን። አባቶቻችን ሲነግሩን፣ ቀሳውስት ሲነግሩን ደንገጥ ብለን እንስማ። የካህን ድምፅ ነው። አላደረኩት እኮ ሊሆን ይችላል፣ ግን ቢያንስ ሰምቸው ካህናትን በማናገርበት መንገድ ላናግር። እንዴ አረ ቀሲስ ይህን ነገር እንዴት ተረድተውት ነው እንዲህ እኮ ነው ብዬ ከነ በቂ እንትን ላስረዳ ልቅረባቸው። ወይ ደግሞ እዚህ ጋር አጥፍቼ ነው ቀሲስ ግን በቃ ከዚህ አንጻር ነው ያግዙ ልል ይገባል እኮ እንደ አባት አይደል እንዴ? መምህራንንም ቢሆን እንደኔ እንደዛ ነው የማስበው። በትክክለኛ የሆኑ አባቶችን ትክክለኛ የሆኑ መምህራንን ያው የሚያጨረብሩም አንዳንድ ስለማይጠፉ ማለት ነው በዚህ መንገድ ብንቀርባቸውና ከዛ ተሳስተው እንኳን ከሆነ እነሱ ራሳቸው ወጥተው አይ እዚህ ጋር እንደዚህ ብዬ በዚህ በገሌ ጉዳይ ዙሪያ ላይ የተናገርኩት እናንተን ያልኩት እኔ ተሳስቼ ነበረ ወይም ደግሞ በቃ ተግባብተናል እንደዚህ ነው ብሎ ማለፍ ጥሩ ነው። ከዚህ ውጭ ግን ስንት ግብዳ ነገር ተሸክመን እየኖርን ባላየ ባልሰማ ዝም ብሎ እየሰነጠቁ ነገሮችን እንትን ማለቱ ትክክል ነው ብዬ እኔ አላምንም። እኔ በግሌ በጣም የራሴም ኃጢአት እንዳለ ሆኖ ግን በጣም ነገሮች ትንሽ እዚህ ቲክቶክ ላይ የሚታዩ ነገሮች ከባድ ናቸው። ቅድም መግቢያው ላይ እንደነገርኳችሁ ነው መጫወቻ እየሆን ያለ ነውና አሁን እንደዚህ ያለ ወመኔም እንትን ለማለት ስንት ሰዎችን ጎርቶ ከ1 ዓመት ከ7 ወር በኋላ ነው ወጣሁ ያለው። እንደዛም ሆኖ ደግሞ ከሄደም በኋላ እያጨበረበረ ሊቀጥል ነበረ። ግን ያው ፊት ለፊት መጣሁ። እኔም ያንም ተናግሬ ነበር ብዬ ያንን ልክ እንትን ስል ሰውም አይ ቲንክ አባቶችም ሌሎችም ወንድሞች ባደረጉት መረባረብ አሁን ዳር የያዘ ይመስላል እና ጥንቃቄ ይፈልጋል። የምንፍቅና ነገር አንዳንዶቹ ባይኖርባቸው በጣም ብልሹ የሆነ ለሰዎች መሰናክል በአደባባይ በቃ የሚባል ደረጃ አንዳንዶቹማ ሰው ፊት ራሱ የሚናገሩት ንግግር እኔ ባለሙ ያለ ሰውማ ምን ያህል ጻድቅ ነው የምትሉት። በነገራችን ላይ እኔ ይህንን ከነ ማስረጃው ተጨባጭ ከሆነ አካል ሁሉ የደረሰኝ ነው የምነግራቸው። የሚያወሩት ንግግር ራሱ
እኔ እንጃ ብቻ ብዙ የማታለል የማጭበርበር የሚኬድባቸው መንገዶች ትክክል አይደሉም። ይህንን ደግሞ እኔ ወድጄ ፈቅጄ ሲል ነገር ላጣራ የገሌን ምናምን ብዬ አይደለም፣ እንደዛ ሊሄድ አልችልም። በቃ ገፍቶ ይመጣባቸዋል። እኔ እንዳውም በውስጥ አልሰማም እያልኩ መልስ ነበር ብዙ ጊዜ አላይም አልሰማም እንደዚህ ግን ገፍቶ ይመጣባቸው አንተም እንደዛ ሆነ። ስለዚህ እኔ አልመለከትህም ወይ ቤተክርስቲያን ታዲያ ማነች? ስለዚህ ከቤተክርስቲያን እንወጣለን። በነገራችን ላይ የሰለሙ ሁሉ እንዳለ እንሰማለን። በእንደዚህ አይነት ኬዝ ምክንያት ማለት ነው። የጠነጠጡ ሁሉ እንዳሉ እንሰማለን ሁሉ ማለት ነው። እንግዲህ ያልደረስንላቸውም እና እንደዛ እየሆነ እየገፋ ሲመጣ ላልሰማ አልችልም። እኔ እዚህ ጋር ለእህቴ እኔ ይመለከተኛል እንዴ? ክርስቶስ ለአንዲት ነፍስም ነው የሞተው፣ ወይም የአንዲት ነፍስ ዋጋው የክርስቶስ ደም ነው፣ አለቀ። ስለዚህ እኔ በዚህ ልክ እንደው በጣም እንትን ማለት ትክክል አይደለም እና በዛ መንገድ የሰማናቸው ያየናቸው የታዘብናቸው ትክክል አይደለም የምንላቸው ብዙ ነገሮች አሉ። ይሄ መታወቅ መቻል አለበት እንጂ ዝም ብሎ ሁሉም አዋቂ እናንተን ሆኖ እኛ ምንም የማናቅ ፋራዎች ማንሰማ ማናይ ከዛ ሁሉም በቃ ዝም ብሎ እንደ መልአክ የሆነ ምናምን ከዛ እዚህ እንደምናስመስለው ሴት ጎርቶ መቶ ሴት የሚመክር ጀግና አለ። ጀግና አለ በለኮቴሽን ውስጥ ሴት ጎርቶ ማለት ነው። 2 3 ከዛም በላይ 10 እዛ ሴት ሆይ ብሎ ይመክርሻል። አንቺ ሰይ የኔ ጌታ እያለሽ ልሰሚ ማለት ነው። ይህ በጣም 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 ስድብ ነው። ይሄ እንዴ ለሚያው ለነዛ እንደው 3 እናርጋቸው። እነዛ 3 እህቶች በትንሽ እኮ ነው። እስቲ የሚሆኑትን እስኪ አስተውሉ። እንዴ በጣም ከባድ እኮ ነው በነገራችን ላይ። እንዴ ግዴታ እያንዳንዳችን ላይ መድረስ አለበት እንዴ ቁስሉ እና በጣም በጣም ከባድ በጣም በጣም ስንት አይነት ማጭበርበሮች ስንት አይነት ማታለሎች እንዳሉ እግዚአብሔር ነው የሚያውቀውና ያ ትክክል አይደለም። የተዘረፉ እህቶች አሉ በብድር በፍቅር በምናምን ስም በእነሱ ገንዘብ መኪና የገዙም አይጠፉም። ሰምተናልም አይተናልም። በጣም ጥንቃቄ ብቻ ይፈልጋል። ተው አሁን እናንተ ብዙም አታስወሩኝ እና ትክክል አይደለም። በቃ ይበቃናል ጎበዝ። ወደ አገልግሎት መመለስ ንስሐ መግባት የሚበጀን እሱ ነው። በቃ አንገታችንን ደፍተን ከና ኃጢአታችን ቢያንስ ኃጢአታችንን ግን ለካህናት ተናዘን ሰብሰብ ለማለት እንሞክር። በቃ አለቀ። ከዚህ የዘለለ ግን እኔ ዝም ብሎ በቃ ግርግር ፈጥሮ ልክ የሆነ በውርድምብር የሆነ እንደዚህ አድርጌ እንደዚህ አልፏለሁ የሚል ነገር ውስጥ መግባቱ ብዙም የሚጠቅመን አይመስለኝም። በተለይ የማይሆን ነገር ውስጥ የተወዘፈቀ ሰው እኔ በዚህ ልክ በፈጣጣው እንትን ማለቱ የሚያዋጣ አይመስለኝም። በፈጣጣው ለሚመጡ ሰዎች ነው እያልኩ ያለሁት። ትክክል አይደለም በቃ እና ይህን ነው የምለው። መምህር እርስዎ ኖርማል ነው ደግሞ እንግዲህ ከመጣሽ ማርያም ታምጣሽ ነው እናያለን። እስቲ እንግዲህ የሚሆነውን መምህር